ሰብስክራይብ በማድረግ ቤተሰብ ይሁኑ። ለምን መጣህ እዚህ ምድር ላይ? ለምን ዓላማ እንደመጣህ ማን እንዳመጣህ እወቅ። ወዴት እንደምትሄድ መጨረሻም እወቅ። ጀናዛ ወጣ ወደ ቀብር እየሄደ ነው፣ ሰዓት ደረሰ ነው የሚባለው እንጂ ከሞትኩ በኋላ ስምክ መሐመድ ይባላል፣ ፎዚያ ፋጢማ ይባላል፣ ሐሰን ይባላል አይባልም። ማን ነው ታዲያ የሚባለው? ሬሳ ወጣ ይባላል። ለምን ዓላማ እንደመጣህ ማን እንዳመጣህ እወቅ። ወዴት እንደምትሄድ መጨረሻም እወቅ። ዱንያ 3 ቀን ናት አሉ። ዱንያ ትላንት፣ ዛሬ፣ ነገ። የዓለም ሳይንቲስት ቢሰባሰብ ፓርላማ ላይ ምን ቢል እስቲ አንድ ድንቅስ ችሎታ እንስራ፣ ስንትኛ በዶክተር ፕሮፌሰሮች ነን እንዲነን የሆነ ነገር እናደርግ ቢሉ ላይ يخلق ذبابا ዝንብን መፍጠር አይችሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ዛሬም አዲስ የሆነች ፕሮግራም ማንነትን ወቅ በሚል ርዕስ ከናንተ ውድ አድማጮቼ ጋር ተመልካቾቼ ጋር የማድረገው ቆይታ ነው። ማንነትን ወቅ። ማን አንተ ማን ነህ? ማን አንቺ ማነሽ? እህቴ ለምን መጣሽ? ለምን መጣህ? ማን አመጣህ? ወዴት ነው የምትሄደው? ራሳችን ጠይቀን እናውቃለን? እህቴ በጥያቄ ልጀምርልሽ፣ ወንድሜ በጥያቄ ልጀምርልህ። እድሜያችሁን አስቡት። አሁን ያላችሁበትን 30 ሊሆን ይችላል፣ 25 ሊሆን ይችላል፣ 18 ሊሆን ይችላል፣ 40 50 ሊሆን ይችላል። ከዛ እድሜያችሁ እስቲ 1 ዓመት ወይ 2 ዓመት ፈቀቅ ብሏችሁ አስቡት። የት ነበርኩ በሉ። አላህ ምን አለን? هل أتى على الإنسان حين من الدهر لم يكن شيئا مذكورا። በሰው ልጆች ላይ እኮ የማይታወሱበት ጊዜ እኮ ከሌ ተብሎ ማይጠራበት ማንነቱ ማይታወቅበት ጊዜ አልፏል እኮ አለ አላህ። መጥቶ ሄዷል እኮ። እድሜሽ 40 ከሆነ እድሜሽ 30 ከሆነ እድሜሽ 25 ከሆነ እህቴ የዛሬ 27 ዓመት የት ነበርሽ? የዛሬ 26 ዓመት እስትሽ እናትሽ ወድስ ነበር እንበል፣ ግን አትታወቂም። የዛኔ የት ነበርሽ? የት ነበርክ አንተ? ከእድሜያቸው 1 ዓመት 2 ዓመት ፈቀቅ በሉ። የት ነበር? የመጣንበት ዓላማ ምንድን ነው? አላህን በብቸኝነት ለመገዛት ነው። ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን። አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ አላህ። አላህ መጣን ዱንያ ላይ ተንከባክቦ አሳደገን። ከዛ በኋላ እሱን የሱ ባሪያ እንድንሆን ነው አላህ የሚፈልገው። ስለዚህ ማንነትን ወቅ። አላህ እንዴት እንደፈጠረ ተመልከት እስቲ። የራስህን እንዴት እንደፈጠረ ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም፣ የሰው ልጆችን እጅግ ባማረ ሁኔታ ፈጥረናቸዋል አለ አላህ። አላሳመረንም? የቅንድብ አቀማመጥ፣ የጆሮ አቀማመጥ፣ የአፍንጫ አቀማመጥ፣ የከንፈር የአይን አቀማመጥ፣ የእጆችህ ቅርጽ። ሱብሃንአላህ አላህ ውለታውን ዋለብን። ምግብ በላን። እስቲ አስተንትነው። አንተ ማነህ ያልኩ፣ አንቺ ማነሽ? ማንነታችን አወቅ ያልኩህ ወንድሜ እስቲ እናስብ። ምግብ በላን። ሚስማማውን ሰውነታችን ላይ አላህ ቁጭ አደረገው፣ ማይስማማውን ቀዳዳ በጀለትና እንዲወገድ አደረገ። ኒዕማ አይደል? አያችሁ የአላህ የዋለልን ውለታ። ስለዚህ ይህ ሁሉ እንክብካቤ ያደረገልን ጌታ ከኛ የሚፈልገው ነገር አለ። ምን? እሱን በብቸኝነት መገዛት፣ እሱን ማምለክ፣ የእሱ ብቸኛ ባሪያ መሆን። ነቢያቶች በአጠቃላይ ተላኩበት። የነቢያቶች ዲን የሆነው ኢስላም፣ የነቢያቶች ሃይማኖት የሆነው የነቢያቶች መገለጫ ባህሪ የሆነው አላህን በብቸኝነት መገዛት፣ የእሱ ታማኝ ባሪያ መሆን፣ ጣዖታትን መራቅ በአጠቃላይ የነቢያቶች መገለጫ ነበር። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ማህበረሰብ በእያንዳንዱ ኡማ ላይ ምን ልከናል አለ አላህ። መልእክተኛን አስነስተናል፣ ልከናል። ምን የሚሉ? ገንዘብ ስጡኝ፣ ስልጣን ስጡኝ፣ ላ ምን የሚሉ? አን ያዕቡዱላህ አላህን በብቸኝነት ተገዙ፣ እሱም ብቻ አምልኩ፣ ወጅተኒቡ ጣጉት ጣዖታትን እራቁ የሚሉ መልእክተኞችን አስነስተናል በየማህበረሰቡ ላይ። አልአንቢያው ኢኽወቱን አንቢያዎች ወንድማሞች ናቸው። ወዲንሁም ዋሂድ ሃይማኖታቸው አንድ ነው። ሃይማኖታቸው አንድ ነው። ወኡማሃቱም ሸታ እናቶቻቸው ይለያያሉ ሲሉ ቅርንጫፍ ህግጋታቸው ሊለያይ ይችላል። ነቢያቶች በአንዱ ዘመን ህግ የሆነው በዚህኛው ሊፈቀድ ይችላል። በአምልኮ ጉዳይ
አላህን በመገዛት ጉዳይ ግን አንድም ነብይ አይለይም። ሁሉም ዑቡዱላህ እያሉ አላህን ብቻ ተገዙ፣ አላህን አምልኩ እያሉ የተጣሩ ናቸው። ስለዚህ አላህ አንተን እንዴት እንደፈጠረ፣ እንዴት እንዳስገኘ፣ ውለታ እንዴት እንደዋለልህ፣ ያ ሁሉ ኒዕማ እንዴት እንዳልከፈከፈብህ ለምን እሱ እንድትገዛ ነው። ሱረቱ በቀራ ለሁላችንም መልእክት አመጣ። የፈጠረን ጌታ፣ የተንከባከበን ጌታ፣ ውለታ የዋለልን ጌታ የሰው ልጆችን በአጠቃላይ አናገረ። ምን ሲል? ያ አዩሃ ናስ እናንተ ሰዎች ወይ አዕቡዱ ረበኩም ጌታችሁን ተገዙ፣ አለዚ ኸለቀኩም ያ የፈጠራችሁን፣ ወለዚነ ሚን ቀብሊኩም ከእናንተ በስተፊት የነበሩት ህዝቦች የፈጠረ ጌታ አላህን ተገዙ። ለምን? ለዓለኩም ተተቁን ልትፈሩት ይከጀላልና። ተገዙት የተባላችሁ ጌታችሁ፣ አምልኩት የተባላችሁት ጌታችሁ፣ እናንተንም ከእናንተ በስተፊት የነበሩትን የፈጠረ ጌታ አላህ እኮ ማለት አለዚ ጀዐለ ለኩሙል አርደ ፊራሻ ያለ እናንተ ምድርን ምንጣፍ ያደረገ። ምንጣፍ አለ ሱብሃንአላህ፣ ፊራሽ አለ ምንጣፍ ያመቻቸ፣ ቤት እንድንሰራበት፣ በመኪና እንድንጓዝበት፣ በእግራችን እንድንቀሳቀስበት ያ አላህ ፊራሻ። ወሰማአ ቢናአ ሰማይን ደግሞ ጣራ ያደረገ፣ ወአንዘለ ያወረደ፣ ሚነ ሰማይ ከሰማይ ማአን ውሃን አለ። ለምን? ለእኛን መጠቀሚያ እንዲሆን። ካወረደ ውሃስ ካወጣው አንዘለ ሚነ ሰማይ ማአን ፈአኽረጀ ብሂ ሚነ ሰመራት ሪዝቀን ለኩም ከምድር ለእናንተ የፍራፍሬ አይነቱን፣ የቡቃያ አይነቱን፣ ጤፉን፣ ስንዴውን፣ ገብሱን፣ በቆሎውን፣ ማንጎውን፣ ኢትፍሩቱን በአጠቃላይ ፈአኽረጀ ለኩም ሚነ ሰመራት ሪዝቀን ለኩም ለእናንተው ሪዝቅ ሲሳይ ቀለብ። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን እናንተ እያወቃችሁ ለአላህ ቢጤዎችን አታድርጉ። እያወቃችኋል አላህ ከሱ ውጭ የሚመለክ አምላክ እንደሌለ እያወቃችሁ፣ የፈጠረው አላህ እንደሆነ፣ ምድርን የዘረጋ አላህ፣ ሰማይን ጣራ ያደረገ፣ ከሰማይ ውሃ ያወጣ ያወረደ፣ ከምድር ፍራፍሬን የፈለቀላችሁ የለገሳችሁ አላህ መሆኑን እያወቃችሁ ለእሱ ባላንጣን አታድርጉ። ማንነትን አወካያ ያልኩ ይሄ ነው። የፈጠረን ጌታ እወቀው። ለምን መጣህ እዚች ምድር ላይ? ለምን ዓላማ እንደመጣህ፣ ማን እንዳመጣህ እወቅ። ወዴት እንደምትሄድ መጨረሻም እወቅ። ዱንያ 3 ቀን ናት አሉ። ዱንያ ትላንት፣ ዛሬ፣ ነገ። በቃ ትላንት እዛ ያልነበርክበት እናት ሆድ ውስጥ የነበርክበት፣ ዛሬ አሁን ዱንያ የምትንቀሳቀስባት፣ ነገ ቀብር። እቺ ናት በቃ የሰው ልጅ ህይወት 3 ናት። ትላንት ነው አልነበረም፣ እናት ሆድ ውስጥ ነበር። ዛሬ ይኸው ዱንያ ላይ ይንቀሳቀሳል። ነገስ በአንተ እጅ አይደለም፣ አታውቀው ምን እንደሚፈጠር። ቀብር ማለት ነው፣ ትገባለህ። ያ ናት በቃ ሀያታችን እቺ ናት። ስለዚህ አላህን በብቸኝነት መገዛት። ይህ ተገዙት የምትባሉ ጌታችሁ አላህ ድንቅ ተአምር የሰራ ነው። አፈላ የንዙሩነ ኢለል ኢብሊ ከይፈ ኹሊቀት አለ አላህ። አፈላ የንዙሩን አይመለከቱም አለ አላህ። ኢለል ኢብል ወደ ግመል ከይፈ ኹሊቀት እንዴት እንደተፈጠረቻል። ወኢለ ሰማኢ ወደ ሰማይ ሳይመለከቱም ከይፈ ሩፊዓት እንዴት ከፍ እንደተደረገች። ወኢለል ጅባሊ ወደ ተራራ ሳይመለከቱም ከይፈ ኑሲበት እንዴት እንደተቸከለች። ወኢለል አርዲ ወደ ምድር ሳይመለከቱም ከይፈ ሱጢሐት እንዴት እንደተዘረጋች። ፈዘኪር አስታውስ፣ ኢነማ አንተ ሙዘኪር አንተ አስታዋሽ እንጂ ሌላ አይደለህም አለ አላህ ሱብሓነሁ ወተዓላ። አላህ ሹፉ ሰማይን እንዴት እንደዘረጋው። የሰው ልጅ እኮ ወንድሞቼ የሆነ ቤት አሳምሮ G+3 አድርጎ በሚገርም ቅርጽ ሰርቶት አሳምሮት የሆነች እንከን ይኖርበታል አይኖርም? እንከን አለ። በአላህ ድንቅ ግኝት አላህ ባስገኘው በፈጠረው ነገር ግን ምን የለም? እንከን የሚባል የለም። ሱረቱ ሙልክ ላይ አላህ አንድ ግብዣ መጣ። ተባረከ ለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይን ቀዲር። ያ ንግስና በእጅ የሆነው ጌታ አላህ ችሮታው በዛ፣ በሁሉም ነገር ላይ ቻይ የሆነ ጌታ
የተቀደሰው ጌታ አላህ በሁሉም ነገር ላይ ቻይ የሆነ ነው። الذي خلق الموت والحياة ያ ጌታችሁ ንግስና በእጁ ያለው ጌታ الذي خلق الموت والحياة ያ ህይወትና ሞትን የፈጠረ ነው። ለምን? ሊየብልወኩም ሊሞክራችሁ አዩኩም አህሰኑ አመላ ከናንተ መካከል ማን ነው መልካም የሚሰራ ብሎ ሊፈትናችሁ ሊሞክራችሁ ነው ህይወትና ሞት ያለው። ዱንያ ላይ ስንኖር ማን ነው መልካም የሚሰራው ማን ነው መጥፎ የሚሰራው? በመልካም ላይ የሚሄደው ማን ነው? በመጥፎ ሁኔታ የሚሄደው ማን ነው? ለፈተና ነው። وهو العزيز الغفور እርሱ ማሸናፊና መሐሪ ነው አለና አላህ ልዩ ችሎታውን ገለጸ። ይሄ ተገዙት የምትባሉት ጌታችሁ ንግስና በእጁ ያለው ጌታ አላህ እኮ ማለት الذي خلق السبع سماوات طباقا እነዛ ሰባት ሰማያትን የተነባበሩ ሆኖ የፈጠረ ነው አላህ። ما ترى في خلق الرحمن በአርራህማን አፈጣጠር አላህ ባስገኘው ድንቅ ችሎታ አትመለከተም። ምን ሚን ተፋውት መዛነፍን መጣመምን አታይም። ፈርጅዕ البصر አይንን መልስ هل ترى من فطور እንደው ከስንጥቆች ከሽንቁሮች ከቀዳዳዎች አንድች ታለ ትመለከታለህ። ثم ارجع البصر አሁንም አይንን መላስ ከረተይን አለ በተደጋጋሚ ብዙ ጊዜ መላልስ ينقلب إليك البصر አይንህ ወደ አንተ ይመለሳል። خاسئا وهو حسير የደከመ የተዋረደ ሆኖ ወደ አንተ ይመለሳል። እስቲ ሰማይን ለአንድ ደቂቃ ማየት ይችላል? ይከብዳል እኮ ይደክማል። እንቁርሽ ለማየት ቀዳዳ ለማየት የሚመለከታል? አበደን ማንም የለም። አንድ ጭንከን የለውም። ከዛስ ወለቀድ ዘየና السماء الدنيا በርግጥም ቅርቢቷ ሰማያችን ምናያትን አጌጥናት አለ አላህ ቢመሳቢህ በምን በማብራቶች አለ وجعلناها አደረግናት رجوما للشياطين ለሸይጣን መምቻ واعتدنا لهم عذاب السعير ለነሱም ከባድን ቅጣት ለነርሱም ሸይጣኖችን የእሳት ቅጣት አዘጋጀንላቸው አለ። ምንድነው እንግዲህ ከዋክብትን አላህ ውብ አድርጎ ፈጠረው። ከዋክብት ሶስት ጥቅሞች አሉት። አንደኛው የሰማይ ጌጥ ናት። ወለቀድ ዘየና السماء الدنيا بمصابيح እንዳለ። ሁለተኛው رجوما للشياطين ሸይጣን መምቻ ነው። ጂኒዎች መልእክት ለመስረቅ መላእክቶች ሲናገሩ ለመስረቅ ሲመጡ የሚመቱበት ነው። ሶስተኛው ደግሞ መንገድ የሚመሩበት ነው። በከዋክብት ሰው መንገድ ይመራል ማለት ብርሃን አላህ ሲያደርገው መንገድን ሰው ይመራበታል። አላህ ይህን ድንቅ ችሎታ የዚህ ድንቅ ችሎታ ባለቤት አላህ ሰማይ ምድር እንደዚህ ፈጠረ። እንደኛን አፈጣጠር ተመልክተናል። وفي انفسكم افلا تبصرون ማንነትን ወቅ አንተ ሰው ማንነትሽን ወቅ አንቺ እህቴ አንተ ወንድሜ ወቅ افلا تبصرون وفي انفسكم በነፍሳችሁ ላይ افلا تبصرون አትመለከቱም? ድንቅ ተአምር አለ አላህ። ናም ድንቅ ተአምር አለ። አለም نخلقكم من ماء مهين ደካማ ከሆነ ውሃ አልፈጠርናችሁ? ስፐርም መንይ ልብሳችን ላይ ሲወጣ ስናየው ከሚያስጠላ ከከረፋ የሚያስጠላ ከሆነ ስትው ከሚያስጠላ አይ አልፈጠርናችሁ? አለም نخلقكم من ماء مهين فجعلناه في قرار مكين እንደዚሁም በማህፀን ግድግዳ ሳላስቀመጥ ነው የተረጋጋው ነው እንዲቀመጥ አላደረግነው? في قرار مكين فقدرناه መጠን ነው አለ። فنعم القادرين ምን ያማረ መጣኞች ነን አለ አላህ። አለም نخلقكم من ماء مهين فجعلناه في قرار مكين الى قدر معلوم እስከ ታወቀው ጊዜ ድረስ አላህ እስከሚያውቀው ጊዜ ድረስ መጠን ነው። ምን ያማረ መጠኞች ነን አለ አላህ። ከዚህ ደካማ ፍጡር አላህ ያፈጠራል። እንኳን የሰው ልጅ ትንኝ ይፈጠርበታል ተብሎ ከማይታሰብ ነገር ስፐርም ከሚባለው መንይ የዘር ፈሳሽ አጂብ እንደው በሱ አቅል ላይ እንዴት ይፈጠራል ብለህ በጣም በሚገርም ሁኔታ እኮ አላህ ያስገኘን ሰው አድርጎ። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩት 40 ቀን ንፍጥ 40 ቀን የረጋ ደም 40 ቀን ቁራሽ ስጋ አይደል? በእነዚህ እርከን ውስጥ 4 ወር ሲሞላው ثم يرسل በሱ ላይ ይላካል ምን መለኩን መላእክታ فينفخ في الروح روح ይነፋበታል። ويؤمر ب40 كلمات በአራት ነገር ይታዘዛል። بكتاب رزقه رزقን ይጽፋል። وعجله እድሜው እዛናቱ ውስጥ ይሞታል። እንደተወለደ ይሞታል። ዱንያ ላይ 60 70 80 ዓመት ይቆያል ይጻፋል። وعمله የሚሰራው ኸይር ነው መጥፎ ነው ይጻፋል። وشقي او سعيد እድለኛ እድለቢስ ይጻፋል። አላህ ማንነታችን ያውቃል። ማንነትን የሚያውቅ ከመፈጠረ ሰማይ ምድር ከመፈጠሩ ከ50 ሺህ ዓመት በፊት ስላንተ ማንነት የሚያውቅ ጌታ ይሁን አላህን ለምን ረሳው?
እንዴት አታመልከውም? አላህ ምሳሌ እያደረገ ይነግረናል እንድንገነዘብ እንድንረዳ ትልቅ ደረጃ እንድንሰጠው። እኛ ደካማ መሆንን ዛሬ ሰው ሳይንቲስት ነን የሚል በፓርላማው የተሰባሰበው የተለያየ እውቀት አለ የሚለው ደካማ ፍጡር መሆኑን አላህ ነገረው። አላህ ቁርአን ላይ በምሳሌ መልክ ይናገራል። ሰለፎቹ አላህ ምሳሌን ሲያመጣ እንደው ያ ረብ የተናገርከው ምሳሌ እንድንረዳው እንድንገነዘበው አድርገን ብለው ዱዓ ያደርጋሉ። አላህ ምን አለ ሱረቱ ሐጅ ላይ ያ አዩሃ ናስ እናንተ ሰዎች ወይ ضرب مثل ለእናንተ ምሳሌ ተደርጎላቸዋል ፈስተሚዑ ለሁ ለሱ አድምጡ ጆሮአችሁን ስጡ አለ። ሰዎችን ነው በአጠቃላይ የሰው ልጆች በአጠቃላይ ስሙ። ኢነ الذين تدعون من دون الله እነዛ ከአላህ ውጭ የምትገዟቸው የምትማጸኗቸው لا يخلق ذبابا ዝንብን መፍጠር አይችሉም። ወለው اجتمዑ ለሁ ለሱ ቢሰባሰቡ የዓለም ሳይንቲስት ቢሰባሰብ ፓርላማ ላይ ምን ቢል እስቲ አንድ ድንቅ ችሎታ እንስራ ስንትኛ በዶክተር ፕሮፌሰሮች ነን እንዲነን የሆነ ነገር እናደርግ ቢሉ ላይ يخلق ذبابا ዝንብን መፍጠር አይችሉም። ወለው اجتمعوا له ለሱ ቢሰባሰቡ እንኳን ወአረ እንደውም ከባድ ነው ዝንብ መፍጠርማ ከባድ ነው። ከዛ ያነሰውን አለ وإن يسلبهم الذباب شيئا ዝንብ የሆነ ነገር ነጥቋቸው ቢሄድ የሚያመልኩት ጣዖት ላይ ደም ይቀባሉ ምን ያረጋሉ ጠንቋይ ከሆነ ቂቤ ይቀባል ምን ይላል የተለያየ ነገር ላሳርጎት ንጥቅ አድርጎት ሸይአን ትንሽ ነገር ቢወስድበት ላ يستنقذوه منه ከሱ አያስጥሉትም አለ። ማስጣል እንኳን አይችሉም። ضعف الطالب والمطلوب ፈላጊውም ተፈላጊውም አምላኪውም ተመላኪውም ደካሞች ናቸው አለና ማ ቀደሩላህ ሐቅ ቀድሪህ አላህን ተገቢ ክብሩን አላከበሩትም ተገቢ ማውቅን አላወቁትም። ኢነላህ ለቀዊዩን ዐዚዝ አላህ ለቀዊይ ሀያል ብርቱ ነው። አላህ ዐዚዝ አሸናፊ ነው አለ። አላህ ከሱ ደካሞች ነን። ሱረቱ አንከቡት የሸረሪት ምዕራፍ ተብሎ በሚጠራው ሱራ ላይ አላህ መሰሉ الذين اتخذوا من دون الله እነዛ ከአላህ ውጭ አማልክት አድርጎ ያዙት ወዳጅ አድርጎ ያዙት ከአላህ ውጭ ምሳሌያቸው አለ አላህ መሰሉ الذين اتخذوا من دون الله اولياء كمثل العنكبوت اتخذت بيتا ቤቷን እንደያዘች እንደሰራች ሸረሪት ቢጤ ነው ምሳሌያቸው አለ አላህ ቤቷን እንደምሰራ وان اوهن البيوت لبيت العنكبوت ከቤቶች ሁሉ ደካማ ብሎ ማለት ቤት አለ አላህ የሸረሪት ቤት ነው አለ። ለው ካኑ ያዕለሙን ቢያውቁ ኖሮ ደካማ መሆናቸውን ይረዱ ነበር፣ ግን አቅላቸው የለም። ስለዚህ ማን አንተ ለምን መጣህ ወዴት ትሄዳለህ? እስቲ ራስን ቁጭ ብለህ አስብ። እንደው ይሄ ምድር ይሄ ሰማይ ሁለት ሶስት አማልክቶች ቢኖሩት ሰላም ይሆናል? ዱንያ ላይ እንዴት ነው? እዚች ጋር ምን ይመራለው ሲል አንዱ ፖለቲከኛ አንዱን ፖለቲካ ነው ይመራለው ሲል ምን ሲል ይሄ ግዛት ነው ይሄ ግዛት ነው ሲልስ ምን ይመጣል? ፈሳድ አይደል? ግጭት ይመጣል። ሰማይ ሁለት አማልክት ቢኖራት ሰማይ ምድሩ በቃ ቀውጢ በተፈጠረ ነበር። አይሆንማ። አንድ ኃያል ጌታ አላህ ማን ነው? እሱ አላህ ብቻ ነው የሰማይ ምድር ፈጣሪው። እኛም ያጅበን መላእክቶች አላህ Subhanahu Wa Ta'ala በጣም ይገዛሉ በጣም ያመልካሉ። ነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ ኢስራ ሚዕራጅ በወጡበት ሰዓት ላይ እንዲያሉ رواه طبري إمام طبري طبراني بزجبوت عن جابر ابن عبد الله رضي الله عنه جابر بن عبد الله بستلفت حديث قال رسول الله صلى الله عليه وسلم يا الله ملكتني انديالو ما في السماوات السبع بسبعة سماوات كوالو موضع قدم اجر ماسكمجا ولا شبرين እንደዚሁም ደግሞ ስንዝር ولا كف ይሄ ደግሞ ከፍ መዳፍ ምንም ቦታ የለም ክፍተት ማለት ነው። ኢላ ወፊሂ መለኩን ቃኢሙን በሱ ላይ የቆመ መላእክት ቢሆን እንጂ አላህን በመገዛት አው መለኩን ሳጅዱን ወይ ሱጁድ ያደረገ ለአላህ አው መለኩን ራኪዑን ወይ ሩኩ ያደረገ ጎንበስ ያለ فإذا كان يوم القيامة የቂያማ ቀን የመጣ ጊዜ ቃሉ ጀሚዓን ሁሉም መላእክቶች እንዲላሉ ሱብሃነክ ጥራት ይገባህ ማ ዓበድናከ ሐቅ ኢባደቲክ ትክክለኛ አምልኮ እኮ አላመለክንህም ትክክለኛ መገዛት እኮ ተገቢ መገዛትን አልተገዛንህም ኢላ አና ለም ንሽሪክ ቢከ ሸይአን እኛ ባንተ ላይ ምንም አላጋራንም እንጂ ካንተ ውጭ ሌላ ማንንም አልተገዛንም እንጂ ትክክለኛ አምልኮ አልፈጸምንም። ኢላ የውመል ቂያማ ሱጁድ አድርጎ ሩኩዕ አድርጎ يسبحون الليل والنهار وهم لا يفتون በሌሊቱም በቀኑም አላህን
ሁሌ እኮ ነው ሁሌ ኢላ የውመል ቂያማ ድረስ ባለው ሌሊት ኢላ የውመል ቂያማ ድረስ ባለው ቀን ላይ ተስቢህ ያደርጋሉ አላህን ይቀድሳሉ ምንም መሰላቸት መዳከም ይባል የለባቸውም እንደዚህ ሆኖ አንተን ትክክለኛ አምልኮ አላመለክንህም ይላሉ እኛስ አላህን ተገቢ አምልኮ አምልከነዋል ማ ቀደሩላህ ሐቀ ቀድሪ አላህን ተገቢውን ማክበርን አላከበሩትም አለ አላህ ስለዚህ ሰው ልጅ የተፈጠርክበትን ዓላማ ወቀው አትርሳ ሰማይ ምድሩን ተመልከተው አላህ ለዚህ ነው ኢነ ፊ ኸልቅ السماوات والارض በሰማያት በምድር አፈጣጠር አለ አላህ Subhanahu Wa Ta'ala ኢነ ፊ ኸልቅ السماوات والارض واختلاف الليل والنهار በቀንና በሌሊት መለያት ለአያቲን ተአምር አለ ለማን لأولي الألباب ለልቦና ባልተቤቶች الذين يذكرون الله እነዛ አላህን የሚያወሱ قياما ቆመው وقعودا ቁጭ ብለው وعلى جنوبهم በጎኖቻቸው ጋደም ብለው ويتفكرون في خلق السماوات والأرض ويتفكرون ያስተነትናሉ ተፈኩር ያደርጋሉ ቁጭ ብለው ለሆነ ሰዓት እስቲ ስለ ሰማይ አፈጣጠር ስለ ምድር አፈጣጠር ያስተነትናሉ አለ አላህ ረበና ብሎም ይላሉ ማ خلقت هذا باطلا ይሰማይ ምድርን እኮ ለከንቱ አልፈጠርከውም ሱብሃንክ ጥራት ይገባህ وقنا عذاب النار ከእሳትም ቅጣት ጠብቀን ብሎ አላህ Subhanahu Wa Ta'ala በዚህ መልኩ ይገዛሉ ተፈኩር ያደርጋሉ ሰማይን ሰው እኮ ያደንቃል ዛሬ አቤት ጋራሽን ተረሩ አቤት ተራራው እንዴት ውብ ነው እንዴት ያምራል ይናገራል ሰሪውን አስገኙን ዋናውን ፈጣሪን አላህን ግን ይረሳል ሰማይ ተራራውን መሬቱን ምድሩን ያሳመረው ያስዋበው ባህር አድርጎ የለቀቀው መረጀል ባህረን يلتقيان ጨዋማና ጣፋጭ ውሃን በአንድ መስመር እየሄዱ እንዳይገናኙ ያደረገው አላህ ሰው ግን ያን ድንቅ ስራውን ይረሳል አላህን ግን ይረሳል መደነቅ መመስገን የነበረበት ማን ነው አላህ ነበር የፈጠረን ጌታ ነው ይሄን ሁሉ ያደረገው እስቲ እናስበው ኢላ የውመል ቂያማ ሌሊት ቢሆን ምንድነው የሚውጠን ኢላ የውመል ቂያማ ቀን ቢሆንስ ምንድነው የሚውጠን አለም ነጃል الارض مهادا والجبال اوتادا ምንድነው ሱረቱ ነባ ላይ وجعلنا الليل لباسا ሌሊቱን ለናንተ ሊባሳ ልብስ ሽፋን አደረግነው وجعلنا النهار معاشا وجعلنا نومكم سباتا ይላል ደግሞ እንቅልፋችሁ እረፍት አደረግነው ቀን ስትንቀሳቀስ ምን ስትል ድካም ይመጣል አይደል ማታ እንቅልፍ የሚባል ይሰጥና ቻርጅ መሰካት ማለት ነው ሞባይላችን ቻርጅ ሲያልቀው እንሰካዋለን ከዛስ ይሞላል ካለለቆስ ይጠቁራል አይደል ባዶ አይበራ ምን አይደል የኛም ጉልበታችን ባትሪ ሎ ይላል እኮ በቃ ድካማ አቅም የለም ከአቅም በላይ ስትንቀሳቀስ እዛዚህ ስትር አላህስ እንቅልፍ ሱባታ وجعلنا نومكم سباتا እንቅልፍና መጣና ጠገነ ኃይል መኪና ነዳጅ ሲያጣ መንቀሳቀስ እንደሚያቀተው ልክ ላንተም ኃይል አላህ ሰጣ ሌሊቱን እረፍት ሽፋን አደረገው ቀኑን ማዓሻ አለ መንቀሳቀሻ መኖሪያ ያደረገው አላህ አላህ ስጦታ ሱብሃንአላህ ግን ለምንድነው ማናስተነትነው አረሱን ተውት ሰው በህይወቱ ላይ ሲኖር ሚባልና ሚስት አላህ ከጂኒ ጋር እንድንጋባ አላደረገም ሱብሃንአላህ አላህ ሰው ከሰው ከሆነ ለዛም ተቃራኒ አንዱ ከሚሳሳብ እንደ ማግኔት ከሚሳሳብ አካል ጋር አላህ በጋብቻ እንዲቆራኝ አላህ አደረገ ወሚን አያቲሂ አን خلق لكم من انفسكم ድንቅ ተአምራቶቹ መካከል በጣም ልዩ ከሆኑ ተአምራቶቹ መካከል አላህ ወሚን አያቲ ከተአምራቶቹ መካከል አን خلق لكم ለእናንተ መፍጠሩ ነው አዝዋጀን ሚስቶችናል ሚን አንፉሲኩም ከነፍሶቻችሁ እንደናንተ ሰው ከሆነ በቋንቋ በባህሪ ከምትጓባውት ሰው ጋር አዝዋጀን ጥንዶችን መፍጠሩ ነው አለ ሚስቶችን ለወንዶች ለሴቶች ባሎችን ለምን ሊተስኩኑ ኢለይሃ ወደሷ እንድትረኩ እርካታ የሚመጣው በጋብቻ ነው እርካታ የሚገኘው ህጋዊ በሆነ ጋብቻ ኒካህ ነው ያለ ኒካህ والله እርካታ የለም ሰላም የለም ደስታ የለም ጭንቀት ብቻ ነው ለሰከንድ ነው ከሰከንድ በኋላ የምትፈልገው ነገር ከፈጸምሽ በኋላ ጭንቀት ነው እረፍት የለም በቃ ሰላም ናጣት ነው የትኛውም ወንድ አያስደስትሽም የትኛውም ሴት አታስደስትህም በሐራም ከሆነ ይሄኛው አስጠላኝ እዛም አስጠላኝ እንደ እንስሳ መጨማለቅ ይሆናል በሐላልስ ሊተስኩኑ ኢለይሃ ወደሷ እንድትረካኩ እንድትረኩ አለ አላህ ወጀዐለ አደረገ በይነኩም በመሐከላችሁ መወደተን ወራህማ ፍቅርና እዝነትን አደረገ ጋብቻ ላይ አላህ ልጅ ስጦታ አለ እንዲተዛዘኑ እንዲዋደዱ ፍቅር እንዲያፈልቁ በፍቅር እንዲኖሩ ደስታ አንዱ ያዝናል አንዱ እሱ አለሱ
እሱ ለሷ ይጨነቃል ያስባል ደስታ እንዲመጣ አለ ከዛስ ምን አለ ኢነ ፊ ذلك لآيات በዚህ ላይ ድንቅ ተአምር አለ አለ ሊቀውሚ የተፈከሩን ለሚያስተነትኑ ሰዎች አያችሁ ስለዚህ ስለማንነታችን እንወቅ ዛሬ በዚህ ዱንያ ላይ በዚህ ጫጭር ህይወት ላይ ያለንን ነገር እስቲ እንወቅ ወዴት እየኩ ነው ወዴት እያመራው ነው አላህ Subhanahu Wa Ta'ala የፈጠረኝ ለምንድነው ለምን መጣው ወዴት ሄዳለሁ ሲሄድስ ምን ይጠብቀኛል ምን ይጠብቀኛል እስቲ ያጠራቀምኩ ገንዘብ ያካብትኩ ሀብት አብሮህ ቀብር ይገባል ላ አይገባም አንቺስ አብሮሽ ቀብር ይገባል ላ በጣም የሚወድሽ ባለቤትሽ አብሬሽ እኔ በቃ ቀብር መግባት አለብኝ ነው አይለም በጣም የምትወዳት ሚስትህ አብሬህ ቀብር ልግባ ትላለች ላ አትልም የምትወደው ልጅ ይላል አይልም ስለዚህ ብቻህን ትገባለህ ብቻሽን ትገቢያለሽ ስትገቢ ያቺ አቦጀዲ ጨርቅ ናት ተጠቅልሎ ቀብር ላይ እንገባለን ለሀብታሙም ለደሃውም በልኩ ነው ለሕዱ የሚዘጋጀው የሚቆፈረው ከዛስ ቦሎኬት ደግሞ ጭቃ ይመረጋል ከዛ አፈር ይሞላል በቃ ይረሳል ልክ ስትሞት ማንነትን አወቀው ሬሳ ትባላለህ ሬሳው ትባያለህ ጀናዛ ወጣ አይደል የሚባለው ጀናዛ ወጣ ወደ ቀብር እየሄደ ነው ሰዓት ደረሰ ነው የሚባለው እንጂ ከሞትኩ በኋላ ስምክ መሐመድ ይባላል ፎዚያ ፋጢማ ይባላል ሐሰን ይባላል አይባልም ማን ነው ታዲያ የሚባለው እከሌ ተብሎ አይጠራም ስም አይጠራም ወዲያው ስም ይቀየራል ሬሳ ወጣ ይባላል አይደል በአገራችን ወይም ደግሞ በአረብኛው ጀናዛ ወጣ ያ አላህ አጭር ናት አጭር ህይወት በጣም አጭር ህይወት በዚች አጭር ህይወት ታዲያ እንዴት ነው ራሳችንን የምንሸነግለው እንዴት ወደ አላህ አንቀርብም ተውባና አብዛ ማንነታችንን ወቅ ሰው ሆይ ማንነትን ወቅ ቀብር ትገባለህ ደካማ ፍጡር ነን ስንታመም እንዴት ኩምሽሽ እንደምንል አይተናል አይደል አላህ ያስተማረን እኮ ነው ደግሞ ከዚህ በላይ ይመጣል ተጠንቀቅ ወደ አላህ ተመለስ ቅረበኝ ተጠጋኝ ያለ ነው አላህ እጁን ዘርግቶ እየተቀበለን ነው ለሊት ያመጹትን ቀን ሊምራቸው ቀን ያመጹትን ለሊት ሊምራቸው አላህ ሁሌም እጁን ዘርግቶ ኑ ያለን ነው አላህ ወደ አላህ እንመለስ ወደ አላህ እንቅረብ የአላህ ታማኝ ባሪያ ነን እቺ ያለችን አጭር ህይወት ስንት ዓመት እንደቀረን አላህ ብቻ ነው የሚያውቀው ማንንም ማያውቅም የተጻፈልን እድሜ አላህ ብቻ ነው የሚያውቀው ነገ ሊሆን ይችላል ከነገ ወዲያ ሊሆን ይችላል አጭር ሀያት ናት በዚች አጭር ሀያታችን ላይ ረጅም እቅድና ግድ እንደው ለሚጠቅመን ኸይር ነገር እናስብ ምኞት ሳይሆን ምኞት ከንቱ ምኞት እንተው الكيس من دان نفسه وعمل لما بعد الموت بالጮሌ ማለት ከሞት በኋላ ላላ አገሩ ስንቅ ያዘጋጀ ነው ስንቅ ያዘጋጀ ምን አዘጋጀን ምን አለን በአላህ ሰላታችን ላይ እንዴነን በአላህ የተሟላ ሰላት ናት የተሟላ ሰላት ነው ያለን በአላህ እስቲ እንደው ልጠይቃችሁ አለን ዘካ ወጅቦብኝ አውጥቻለሁ ሐጅ ግዴታ ሆነብኝ በህይወት አንድ ፈጽሜያለሁ እስቲ ራስን ጠይቅ ስንት ሀብት ኖሮ እንግሊዝ ፕሪሚየር ሊግ ሊድ ብለ ለንደን ትሄዳለህ የንትን ሜዳ ለዝናና ዱባይ ምናምን ይሄዳሉ እንሄዳለን አቅም ያለው ይሄዳል በአላህ ሐጅ ግዴታ አርጎብህ ይሄዳል እንደው ከሄድክ ደግሞ እንደው አላህ ዑምራን ደጋግም እንዴ ዑምራና ሐጅ እኮ ወንጀልን ያብሳል ድህነትን ይፍቃሉ ተብሏል ልክ የዛገ ብረት በእሳት በምን እንደሚነሳው ምን እንደሚለው እንደሚስተካከለው ሐጅና ዑምራን አከታትሉ ሀብት ካለ በየጊዜው ሂድ ዑምራ ሂድ ዱባይ ለዝናና የሆነ ቦታ ለዝናና መዝናናት ክልክል ሆኖ አይደለም ልብ በሉ ክልክል ሆኖ አይደለም ግን የሚጠቅመን የተሻለቱ ነው እንደው በህይወቱ አንድ ቀን ሐጅ ያላደረጋለ አላህ ሀብት ሰጥቶት በህይወቱ አንድ ሐጅ ያላደረጋለ ሀብት ሰጥቶት ትጠየቃለ ከባድ ነው የቻለ ሰው ላይ ግዴታ ነው በህይወት ዘመኑ አንዴ ማድረግ ጊዜያችን በምን እያለፈ ነው በምን እየጨረስነው ነው ስለዚህ ማንነታችን ነው ሰው ማንነህ ሚለው ርዕስ የተነሳው ለዚህ ነው ዘነጋ ነው ማንነታችን ትላንትና ምን ኪሳችን ባዶ ነው ስንንቀሳቀስ እንደው ሰውን ሰላምታ ስንሰጥ ነበር ዛሬ ኪሳችን ሲሞላ ሰው ላይ እንኮራለን አይደል ደራታችን ኩራት ሰላም አለይኩም ስንባል በቃ መልስ ማንሰጥም ሰላም ነው እንላለን ወአለይኩም ሰላም ማለት ይከብደናል ለምን ኪስ ሞላ ላ ባዶ ነው ነገር የሞላው ኪስ እኮ እንደሞላ አይደለም እንዳለ ልብስ ይወልቃል ይሄ የሚያምሩ ልብስ አይገባም ቀብር ላይ ይወልቃል ያቺን አታቦጀሪ ተጠቅልየ መከባው ሂጃብሽን ልበሽ እህቴ ነገ ሙሉ ሰውነትሽ ተሸፍኖ ጀናዛሽ መስጂድ ይገባል
ይሰገድበታል። ከዛ በኋላ ቀብር ትገቢያለሽ። በህይወትሽ ግን ሂጃብ ሳትለብሺ ከሆነ ከባድ ነው እህቴ። ሂጃብሽን ጠብቂ። ሰዎች ሆይ ሆይ ያሉስ ሲያደንቁሽ ፎሎ እየሰጡሽ ላይክ ሼር እያደረጉ ጨፍሪ አብሽሪ፣ አቤት አደናነሷ፣ አቤት አጨፋፈሯ፣ የከንፈሯ ከሙዚቃው ጋር የምታወጣው አቤት እኩል ነው እንዴት ያምራል ምናምን ብሎ ላይክ ኮሜንት ሲሉሽ እየሸነገሉሽ ነው፣ እያበላሹሽ ነው፣ ህይወትሽን እያበላሹብሽ ነው። ወደ ቀብር የምትሄጅበት ቅርብ ነው እኮ። ስለዚህ የቀብር ቤትሽን አስተካኪ። ሰውን ሲሞት 3 ነገር ይከተላል ከተባሉ አንዱ ስራው ነው። ቤተሰብና ንብረት ነው፣ ሌላው ይመለሳል። ስራሽ ግን ያዋጣል። መዝገቤ ተስተካክሏል። ጡባ ምንኛ ታደለ፣ ጀነት ተረጋገጠለት። መን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ፣ በመጽሐፉ ላይ በመዝገቡ ላይ ብዙ እስትግፋር ያገኘ ሰው ምንኛ ታደለ አሉ። መዝገብሽ ላይ እስትግፋር በስተዋል። መዝገብ ላይ እስትግፋር በስተዋል። መዝገባችን ላይ እስትግፋር በስተዋል። በየጊዜው ወደ አላህ ተመልሰናል፣ ተውባ አድርገናል። ታላቁ ነብይ በቀን 100 ጊዜ ከዛ በላይ እስትግፋር ካደረጉ እኔና አንቺስ ወደ አላህ እንመለስ። ማንነታችንን እንወቅ። ማንነትን ወቅ። የዛ ጊዜ ደካማ መሆናችንን ስናቅ ሀያል ጌታ እንዳለብን እንደፈጠረን ነገ እሱ ፊት እንደሚያቆመን ኦዲት እንደሚያደርገን ስናስብ ዱንያ ላይ ዛሬ አስተንተነ ነው ስንሄድ በዚህ ጉዳይ ላይ ቢዚ ስንሆንና ትኩረት ስንሰጠው ማንነታችን ይዛኔ ይገባናል። ወላሂ ሁላችንም እንሄዳለንና ይሄ ፕሮግራምን ሳዘጋጀው እንደው እስቲ ደካማዎች ነን፣ ደካማነታችን አውቀን ወደ ሀያሉ ጌታ፣ ወደ አዛኙ ጌታ፣ ወደ አላህ እንመለስ፣ ተውባ እንድናደርግና እንድንቀርብ በማሰብ ነው ይሄን ርዕስ ዛሬ ያዘጋጀሁትና ባለችን አጭር ዕድሜያችን ደግሞ የተሻለ ነገር ይዘን እንድንሄድ በማለት ነው። አላህ እኔ በተናገርኩት እናንተ ባዳመጣችሁት ሁላችን ተጠቃሚዎች አላህ አድርገን። ከሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ በያላችሁበት ቦታ አካባቢ ሰላማችሁን ያብዛው። አላህ ይጠብቃችሁ። ለሱ ሁል ጊዜ ወደ ተውባ ቀረብ ብለው አላህን ምሕረት ጠይቀው አላህን ጀነት ጠይቀው አላህን ከጀሃነም እሳት ከሚጠብቃቸው ሰዎች ለምነውት ከተቀበላቸው ባሮች መካከል አላህ አድርገን። ዱንያ አኺራችን በአጠቃላይ አላህ ያሳምርልን። ሂጃባቸውን የለቀቁ እህቶቻችን ሂጃባቸው ላይ የሚጠናከሩ አላህ ያድርጋቸው። በሰላት የደከሙ ወንድሞቻችን ሰላት ላይ እንዲጠናከሩ አላህ ያድርጋቸው። በዒባዳ የተዳከምነውን በአጠቃላይ በዒባዳ ላይ የምንጠናከር ሁላችንም አላህ ያድርገን። የዱንያን ችግራችን አላህ ይቅረፍልን። የአኺራውን ደግሞ የተመቻቸ ያማረ አላህ ያድርግልን። መጨረሻችን አላህ ያሳምርልን። የታመሙብንን ቤተሰቦቻችን አላህ ያሽርልን። የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበለን። ከቀብር ቅጣት አላህ ይጠብቀን። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።